ሁለተኛው ምዕራፍ የአዲስ አበባ ከተማ የኮሪደር ልማት ሲጀመር በሚሸፍነው የቦታ ስፋትም ይሁን ካለው አጠቃላይ ውስብስብ የማህበራዊ ሁኔታ አንጻር ትልቁ የካዛንቺስ አካባቢ የኮሪደር ልማትና መልሶ ማልማት ፕሮጀክት ነበረ። ፕሮጀክቱ ሲጀመር ከግዙፍነቱና ከውስብስብነቱ አንጻር በአንድ ጊዜ ይሰራ ወይስ በምዕራፍ ተከፋፍሎ ይሰራ የሚለው ሐሳብ ሲቀርብ የነበረ በመሆኑ በአካባቢው የነበረው የዜጎች አኗኗር እጅግ የተጎሳቆለ ከፍተኛ የመሰረተ ልማት እጥረት የደቀቀና በቆሻሻ የተሞላ ለኑሮ ምቹ ያልሆነ መንደር ያለበት በመሆኑ ይህንን የዜጎች አኗኗር በፍጥነት ማስተካከልና ገጽታውንም መቀየር ስለሚገባ በፍጥነት ወደ ስራ መገባቱን ነው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የተናገሩት። የካዛንቺስ ኮሪደር ልማትና መልሶ ማልማት ፕሮጀክት ከካዛንቺስ ውጪ ሰፊ ስፍራን የሚያካልል መሆኑና ለልማት ተነሺዎች ምቹ የመኖሪያ አካባቢን ለማመቻቸት የወሰደው ጊዜ ሌላው ፕሮጀክቱን ያገዘፈ ጉዳይ ሲሆን ነዋሪዎችን በማወያየትና በማሳመን ለሁሉም ተገቢውን ቤትና ካሳ እንዲሁም ምትክ ቦታ በማዘጋጀት ወደ ስራ መገባቱን ከንቲባ አዳነች ለካዛንቺስ የኮሪደር ልማት ስኬት አስተዋጽኦ ላደረጉ አካላት በተዘጋጀ የምስጋናና እውቅና መርሃ ግብር ላይ ገልጸዋል። ነዋሪዎቻችንን በዚህ ደረጃ ቤት የሌላቸውን ቤት ስናቀርብ ከዚህ ስናነሳ ደግሞ ማሳመን ማነጋገር የነሱን ፍላጎት ማሟላት ሌላው ስራ ነበርና በዛም በኩል የተሳካ ስራ ተሰርቷል። ነስ ከማቀው ድረስ ይሄንን ስራ በቅርብ በተከታታይ እስከማቀው ድረስ አንድም ሰው እንዳይጎዳ አድርገን ሰርተናል። በቅንነት ጉልበታችንን ጊዜያችንን ያለንን እግዚአብሔር የሰጠንን አንዱንም ነገር ሳንቆጥብ ለህዝባችን መስጠት መታደል ነው። በዛ ልክ ለህዝባችን መስጠት ችለናል። በውጤትም ማየት ችለናል። በካዛንቺስ በአጭር ጊዜ ውስጥ ከፍተኛ የግንባታ ስራ ጥራቱን ጠብቆ ሊጠናቀቅ መቻሉን የተናገሩት ከንቲባ አዳነች የተሰራውን ስራ ድንቅ ነው ሲሉም ገልጸውታል። ወደ 40 ኪሎ ሜትር መንገድን ሸፈነን ኦልሞስት አጠናቀናል። ወደ 81 የሚሆን እግረኛ መንገድ አልቋል። 20.7 የሳይክል መንገድ ተጠናቋል። ወደ 15 የሚሆኑ የህፃናት መጫወቻዎች ለአገልግሎት ዝግጁ ሆነው ህፃናት እየቦረቁ ሲጫወቱ አይተናል። ከዛም አልፎ ወደ 40 የሚደርሱ ፓርኪንግና ተርሚናሎች 16000 መኪናዎችን በአንድ ጊዜ ማቆም የሚችሉ በዚህ በ5 ወራት ውስጥ መጠናቀቅ ችሏል። በዚህ ባጭር ጊዜ ውስጥ በኢትዮጵያ የግንባታ ታሪክ ስራን አቅዶ በተሟላ ሁኔታ ማኔጅ አድርጎ ጥራትን አሻሽሎ ፍጥነትን በዚህ ደረጃ መተግበር እጅግ ያልተለመደ ነው ብቻ ሳይሆን ለኔ በጣም ድንቅ ነው። የካዛንቺስ ኮሪደር ልማት ብዙዎች ራዩን ተጋርተውና በጋራ ቆመው በመስራት ያሳኩት መሆኑን የተናገሩት ከንቲባ አዳነች ጥቅሙ የጋራ መሆኑን ተረድተው ከከተማ አስተዳደሩ ጎን የቆሙ አካላትን ሁሉ አመስግነዋል። አብረን እንስራ ስንላቸው በመቶ ሚሊዮኖች የሚቆጠር ገንዘብ ካዛንቺስ ላይ ብዙ የፕራይቬት ሴክተሮች ማሽኖቻቸውን በማዋስ መተው አብረውን በመስራት አንዳንድ ፕሮጀክት ስፖንሰር በማድረግ አስተዋጽኦ አድርገዋል። ይሄን ብቻ ሳይሆን በኮንትራክተርነት ስራ የሰጠናቸው የትርፍ መጠናቸውን በጣም ጠባብ እንዲያደርጉት ጫና ስንፈጥርባቸው ይሁን ለሀገር ነው እንሰራለን ብለው አብረውን ቆመዋል። የብዙ አካል ትብብር ነው። ከፌደራል መንግስት የቤቶች ኮርፖሬሽን በርካታ ቤቶችን ያነሳንበት ካዛንቺስ ላይ ገቢ ያገኝበት የነበረው ኢትዮ ቴሌኮም መብራት አገልግሎት ለትውልድ የሚሸጋገረውን መሰረተ ልማት ስንሰራ እንደዚሁ የራሱን መሰረተ ልማት ወጪ ሸፍኖ ነው። ይሄ ሁሉ ተደማምሮ ነው አቅም የሆነን ጉልበት የሆነን ሁላችሁንም ራእያችንን ተጋርታችሁ ሀገራችንን የምናበለጽገው ለራሳችን ጥቅም ነው። ገንዘብ ብቻ ሳይሆን የምንመለከተው ትልቅ ራእይ አለና እሱ ይሳካ እንጂ ቢጎርል እንኳን እንሰራለን ብላችሁ አብራችሁን ስለተባበራችሁና እውን ስላደረጋችሁ በራሴ ስም በከተማው ስም በመጪው ትውልድ ስም ጭምር ላመሰግናችሁ እወዳለሁ።
የካዛንቺስ ኮሪደር ልማት ከፍተኛ ቅንጅታዊ ስራ የታየበት በርካታ እንቅልፍ አልባ ሌሊቶችንና በስራ ሂደት የሚያጋጥሙ ምቹ ያልሆኑ ሁኔታዎችን እረፍት አልባ የስራ መርሃ ግብርን በጽናት ተቋቁመው የሰሩ ተቋራጮች፣ አማካሪዎች፣ አመራሮች፣ ሰራተኞችና ተቋማት እንዲሁም የግል ባለሀብቶች በትብብር ያሳኩት መሆኑንም ከንቲባ አዳነች ተናግረዋል። ቅንጅታዊ አሰራርን በመተግበር በኩል ትልቅ ልቀት ነው የታየው። መብራት ኃይል፣ ኢትዮ ቴሌኮም፣ ውሃና ፍሳሽ፣ የግንባታ ፈቃድ እንዲሁም የመሬት መሰረተ ልማት በፍሳሽ አወጋገር ስርዓት የምንሰራቸው እነኚህ አዲስ አበባን ስማርት ሲቲ ለማድረግ በትልቅ ኢንቨስትመንት የሰራናቸውና ዋጋ የከፈልንባቸው ስራዎች ሲሰሩ ብክነት እንዳይኖር አንዱ መሰረተ ልማት ሌላውን መሰረተ ልማት እንዳያበላሽ ከዚህ በፊት ከነበረው በመማር ውጤታማ ስራ ተሰርቶበታል። የስራ ባህል አዳብረንበታል። የሰፊ የስራ ዕድል ፈጥረንበታል። ዘላቂ ልማትን ለትውልድ በጋራ ገንብተናል። የከተማችንን ገጽታ በመቀየር ክብራችንን በዓለም ደረጃ ከፍ የማድረግ አገራችንን ተወዳዳሪ የማድረግ ስራ በጋራ ተግብረናል። በካዛንቺስ የተገኘው ውጤት ከፍተኛ ቢሆንም አያዘናጋንም። ከተማችንን ውብ፣ ጽዱና ለኑሮ ምቹ ለማድረግ ገና ብዙ መስራት ይጠበቅብናል። ስለዚህ ክንዳችንን አበርትተን እንስራ ሲሉም ከንቲባ አዳነች መልእክት አስተላልፈዋል።